ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ አድምጡ። አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ አድርጉልን። አጠር ያለ ቆይታ ብናደርገው በሶስተኛ ክፍላችን እንግዲህ ስለ ዓለም ዋንጫ ይሆናል። ዛሬ ምሽት 4 ሰዓት በሜክሲኮ እና በሳውዝ አፍሪካ መካከል በሚደረግ ጨዋታ የሚከፈተው የዓለም ዋንጫ እንግዲህ በብዙ መልኩ ተጠባቂነቱን፣ ጉጉቱን፣ የተፎካካሪ ብሔራዊ ቡድኖችን የእርስ በርስ ግንኙነትና የታሪክ አጋጣሚዎችን የታሪክ ባላንጣዎችን ከአንድ አህጉር የሚመጡ የብሔራዊ ቡድኖችን የኮከቦችን ፉክክር በብዙ ትዕይንቶችና ተናፋቂነት ዓለምን በአንድ መስመር አስተሳስሮ በዓለም አቀፍ ደረጃ አብዛኛውን ሕዝብ አስተሳስሮ ወደ አንድ ቲቪ መስኮት የሚያመጣው ተወዳጅነቱ፣ ተናፋቂነቱ እግር ኳስ የማይመለከትን ጭምር ወደ እግር ኳስ የማምጣት አቅም ያለው የዓለማችን ግዙፍ ውድድር በ4 ዓመት አንዴ የሚደረገው ከ4 ዓመት በፊት ትውስታውን፣ አጋጣሚውን፣ ክስተቱን፣ ድምቀቱን በተለይ ታሪካዊ ድምቀቱን እግር ኳስ በካታር በዚህ ደረጃ ተከብራ ተሞሽራ በዓለም ዋንጫ ታይታ አይታወቅም። በኳታር የታየውን ያክል እያንዳንዱ ጨዋታ የፋይናል ያክል እያንዳንዱ ጨዋታ በጉጉትና በተፎካካሪ ክለቦች ብሔራዊ ቡድኖች ጥንካሬ በብዙ ትዕይንቶችና አስገራሚ እግር ኳሳዊ ትስስር አብዛኛውን የእግር ኳስን ቤተሰብ ከማይረሳቸው የታሪክ አጋጣሚ አንዱ አድርጎ ማለፍ የቻለው የኳታር ዓለም ዋንጫ በቅርብ ከ4 ዓመት በፊት የተመለከትነው የቲቪ መስኮት አስደናቂው ስርጭት ነበር። ዓለም በአንድ ድምፅ ቆሞ ያጨበጨበው ዝግጅት። የዘንድሮ የዓለም ዋንጫ ከዝግጅቱ የበለጠ ከእግር ኳሳዊ ጉዳዮች የበለጠ በሜዳ ውስጥ ከሚስተዋሉ የቱርናመንቱ ተፎካካሪ ብሔራዊ ቡድኖች ይዘው ከመጡት አዳዲስ ትውልድና ከነባር ሲነር ተጫዋቾች ጋር አዋህደው እነማን ጂኒየስ በሆነ ታክቲክ ይሄን ግዙፉን የዓለማችንን ዋንጫ ያነሳል በሚል እግር ኳሳዊ ጭቅጭቅ፣ እግር ኳሳዊ የሀሳቦች ልዩነት እግር ኳስ የሚሸቱ ሀሳቦችን ከማንሳት ይልቅ ዛሬ ላይ ሚዲያው እንዳለ ትኩረቱ ፖለቲካ፣ ዘረኝነት፣ ጥቁር፣ አንድን እምነት ለይቶ አንድን ማህበረሰብ አንድን አህጉር ለይቶና ከፋፍሎ የሚታይበት ውድድር ሆኖ የውድድሩን ግዝፈት ከፊፋ እስከ አሜሪካ ድረስ ቁልቁል የወሰዱት ያደበዘዙት የዓለም ዋንጫ ነው ዛሬ የሚጀመረው። ከዚህ በፊት የሜሲና የሮናልዶ ፉክክር ኢራ፣ የአዳዲስ ኮከብ ተጫዋቾች ከፍታን የትኛው ብሔራዊ ቡድን በላቀ ጄኔሬሽን ዛሬ ላይ ተገኝቷል? ከዚህ በፊት ስናነሳቸው ከነበራቸው ሀሳቦች ብንጀምር እንኳን የፔፕ ጋርዲዮላ ተጽዕኖ ከስፔን እስከ ጀርመን ከዛም በኋላ የእንግሊዝ ብሔራዊ ቡድን ይሄ ዓለም ዋንጫ ካለፈው ዓለም ዋንጫ የመጨረሻ እድሉ ነው የፔፕ ኢራና ተጽዕኖ ብለን ስናነሳ ነበር። ዛሬ ላይ እነዚህ ሁሉ ሀሳቦች የሉ። ካዘጋጅ ሀገር አሜሪካ አንስቶ እስከ የውድድሩ ባለቤት ፊፋ ድረስ ያለው የተዘበራረቀ ያልተጋባ ፍትህ የጎደለው እግር ኳሳችንን የማይመጥን ወይም የእኛን እግር ኳስ የማይወክሉ ለእግር ኳስ ወይም ያልተፈጠሩ ግለሰቦች በተወካይነት በኃላፊነት የወሰዱት የዓለም ዋንጫ እንግዲህ በብዙ መልኩ ይሄን ደማቅ የዓለም የቴሌቪዥን መስኮቶችን ለሀገሩ ሲል ሙሉ ዓለምን የሚያስተሳስረው የ5 ሳምንት ውድድር እንግዲህ በብዙ ዘረኝነቶችና ያልተገባ የማህበረሰብ ክፍፍል እንግዲህ በስተመጨረሻም የሚያስተሳስረው እግር ኳስ ዛሬ ላይ የፖለቲካ መደለያ ሆኖ በጣም በሚያሳዝን ሁኔታ እንግዲህ ይህን ድምቀት አጥቶ ነው ዛሬ የሚደረገው። ከዚህ በፊት አዘጋጅ ሀገራት ቀደም ብሎ ትኬት ይጨርሳሉ። ሆቴል ቡክ ተደርጎ አብዛኛው በመላው ዓለም የሚገኝ ስራ ላይ የሚገኝ ማህበረሰብ ሁሉ የረፍት ጊዜውን
የዓለም ዋንጫን ቶርናመንት እንደ ቫኬሽን ተጠቅሞ እዛው ኢቨንቱ ላይ ራሱንም እያዝናና ሀገሩንም እየደገፈ የረፍት ጊዜውን የሚጠቀምበት ውድድር ዛሬ ላይ በቪዛ ፈቃጆችና ከልካይ ሀገራት መዘጋጀቱ እግር ኳስ ያስተሳሰረውን በርካታ ፖለቲካዊ ልዩነት የፈጠራቸውን ጉዳዮች የበለጠ ትስስሩን አደፋስሮ አደባልቆ መንገድ አስቶ መሪ እንደሌለው አንድ ቋንቋ፣ አንድ ተናጋሪ፣ አንድ አስተሳሰብ፣ አንድ ውዴታና አንድ ፍቅር ውስጥ የቆየን ማህበረሰብ እንግዲህ በታትኖታል። የአሜሪካ አዘጋጅነት በብዙ መመዘኛዎች እንግዲህ ተቀባይነቱ ፖለቲካሊ ብቻ እይታ ስላገኘ ዛሬ ላይ የዓለም ዋንጫን ሳይመስል ደብዝዞ ለእግር ኳስ ተጫዋቾች አመቺ የሆነ ኢንቫይሮንመንት ከመፍጠር ይልቅ መተው እግር ኳሱን የሚያደምቁ የእግር ኳስ አንዱ አካል የሆኑትን እግር ኳስ የወከሏቸው ግለሰቦችን፣ ተቋማትን በማጉላላት ቪዛ በመከልከል አላስፈላጊ የሆኑ ጉዳዮችን በቀጥታ ተያያዥ በማድረግ እንግዲህ እግር ኳስን የእኛን መዝናኛንና ትልቁን ዘርፋችንን በዓለም አቀፍ ደረጃ ከየትኛውም የፖለቲካ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት የሌለውን ነገር እንግዲህ ወስደው እዚህ ሁኔታ ውስጥ ከተውት እንግዲህ ዓለም ትኩረቱን በዚህ አስደናቂ ተወዳጅ በናፍቆት ከ4 ዓመት በኋላ የሚመጣውን ውድድር እንግዲህ በእንዲህ መልኩ እንዲቀበል በር ከፍተዋል። በበርካታ ሚዲያ አድምጣችኋል። ለአለፉት 48-24 ሰዓታት በስፋት የሶማሌው ኢንተርናሽናል ዳኛ ከአሜሪካ መንግስት የቪዛ ፍቃድ ጋር በተገናኘ መከልከሉን ተከትሎ ለ11 ሰዓታት በኤርፖርት አጉላልተውት እንግዲህ በድጋሚ ፕሌኑ ወደ ተነሳበት ወደ ቱርክ መልሰውት እንግዲህ በሀገሩ የጀግና አቀባበል ተደርጎለታል። ይሄ በእርግጥም ሞራል የሚጠግን ነው። እግር ኳሳችንን የማይመጥን ፖለቲካዊ እይታ ተመልክተው እንግዲህ ዶናልድ ትራምፕ መወሰናቸውን ተከትሎ ኢንተርናሽናል አርቢተር እንግዲህ ወደ ሀገሩ እንዲመለስ ተደርጓል። ፊፋ እውቅና የሰጠውን የውድድሩ ባለቤት እውቅና የሰጠውን እንግዲህ አዘጋጅ ሀገር ከነዚህ ሁሉ ጉዳዮች ጋር ተያይዞ ነው እንግዲህ ለዝግጅት ይሄን እውቅና የተቀበለችው። ግን በእንዲህ መልኩ እንግዲህ ዜጎችን ማስተናገድ ተገቢነቱ ብዙም እውቅና ሳያገኝ የበለጠ ደግሞ ኢንተርናሽናል ዳኛን ወደኋላ መልሰውታል እና ብዙ የሚያስገርሙ ትዕይንቶች እየተመለከትን ነው። የስዊዘርላንድ ብሔራዊ ቡድን በተለይ ደግሞ ጥቁር ተጫዋቾችን የኤርፖርት ቪዛ ቼኪንግ ላይ በረጅም ሰዓታት በማጉላላትና ያልተገባ ፕሮቶኮልን የማይመጥን እንደነ ኢምቦሎን አይነት በስቶክ ሲቲ በሞንቼግላድባክ የምናውቀው ከአጥቂ ጀርባም እንደ አጥቂ ነው የሚጫወተው የካሜሮን ዝርያ ያለውን ተጫዋች ለረጅም ሰዓታት ካጉላሉት በኋላ ፍቃድ ቢሰጡትም ተጫዋቹ በድጋሚ ለብሔራዊ ቡድኑ ለመጫወትም ሆነ በዛ ውድድር ላይ ላለመሳተፍ ከወሰነ በኋላ በብዙ ግፊቶች ነበር የቡድኑ አባል ሆኖ እንዲቀላቀል የተደረገው። ግን ለ10 ሰዓታት ነበር ይሄ ተጫዋች እዛ የቪዛ ሂደት ላይ የተለየ ምርመራና ሂደት ሲደረግበት የነበረው። እንደ ማህበረሰብ እንግዲህ አፍሪካዊ ነጥሎ የትራምፕ አገዛዝ ያለው አመለካከት ይታወቃል። የበለጠ ጥቁር ላይ ያለው አመለካከት፣ እስልምና ላይ ያለውም ጥላቻ ይታወቃልና በተለየ ሁኔታ እነዚህን ጉዳዮች ትኩረት ያደረገ ሁኔታዎች ሲስተዋሉ ነበር። የሴኔጋል ብሔራዊ ቡድን ተጫዋቾች ጫማቸውን፣ ልብሳቸውን እንዲያወልቁ ተደርጎ የተደረገው ምርመራ ደግሞ የበለጠ ይሄ ከባድ ነው። ይሄ እግር ኳስን የማይመጥን ተግባር እንግዲህ ከጊዜ ወደ ጊዜ በርካታ ጉዳዮችን ማንሳት እንችላለን። አንዳንድ ውስጥ አዋቂዎች ጭምር እንደሚባለው ከሆነ አንዳንድ በዛው አቅራቢያ እንዳሉ ለምሳሌ አትሌቲክስ በአሜሪካ ካለው ሪፖርተር አገኘው ባለው መረጃ መሰረት አንዳንድ ብሔራዊ ቡድኖችን ጭምር የቪዛ ታይም ገና ቼክ ለማድረግ ጭምር ለ5 ሰዓታት በኤርፖርቱ እንዳስቀመጧቸው እየተዘገበ ነው የሚገኘው። ይህ ዓለም ዋንጫ ለምንድን ነው ከእግር ኳስ ጉዳይ ውጭ ያለውን ትኩረት በአጠቃላይ ሳበው?
በዚህ ጉዳይ ከኔ በተሻለ በፖለቲካው ዕውቀት በተሻለ ሁኔታ ግንዛቤ ለረጅም ዓመት ደግሞ የዓለም አቀፍ ፖለቲካንን በመመልከት በማንበብም በብዙ ውጣ ውረዶች አንዳንድ ሂደቶችን በመመልከት ከኔ የተሻለ በርካታ ዕውቀት ስላለው ከአባ ጋር በቀጣይ ቀናት በዚህ ዙሪያ ሰፊ ፕሮግራም ይዞላችሁ ይመጣል። ያን ፕሮግራም ግን እንዳያመልጣችሁ። ይሄን የመሰለ ምርጡን ጓግተን የምንጠብቀው ዓለም ዋንጫ ግን በእንዲህ አይነት የደበዘዘ ስሜት መመልከት አልነበረብንም። የሮናልዶና የሜሲ የመጨረሻ እኮ የዓለም ዋንጫ ኢራን የየማል የሜሲ አዲሱ አልጋ ወራሽ ሜሲን ይተካል አይደለም፣ ሜሲን ይተካል እያልኩ አይደለም። አልጋ ወራሹን አሁን በቦታው ላይ አዲሱን ቴክኒሻል ተጫዋች የምንተዋወቅበት ነው። ማድሪድ በኢምባፔ አዲስ ክብር እየጠበቀ ፈረንሳዩን ወክሎ ሄዷል። ይሄ የፈረንሳይ ጄኔሬሽን ታሪክ ለመስራት የተዘጋጀ ነው። እንግሊዝ ከሃሪ ኬን ጋር በዚህ ዕድሜ ከ4 ዓመት በኋላ ኬን በዚህ ብቃቱ ላይ አይገኝም። ምናልባት ፕሮፌሽናል እግር ኳሱን ሊያቆም ይችላል። ከሃሪ ኬን ጋር የመጨረሻ ዓለም ዋንጫ ጥረቷን የምታደርግበት ገና ግን እንግሊዝ ብሔራዊ ቡድን የሜዳ ጥያቄ አልተመለሰለትም። ኬን ስለ ሜዳው ምቾት እያነሳ ነው። ገና ተውት። ይሄ ትውልድ ለትልቅ ሚሽን ተልኮ እዛ የሚዘጋጅበት ሀገር ላይ ባለው ጉለት ምክንያት የዚህ ሀገርና የዚህ ትውልድ ትልቁ ሁሉና ጭምር አደጋ ላይ ገብቷል። የሮናልዶ የመጨረሻ ዓለም ዋንጫ ነው። የሜሲ የመጨረሻ ዓለም ዋንጫ ነው። ስለነዚህ ሁለት እግር ኳስ ውስጥ ለኛ ባበረከቱት ፍጹም የሚያረካ ምርጥ ስራ እንኳን በአግባቡ ስለነሱ እያወሳን ሳንወያይ ይህን የዓለም ዋንጫ በናፍቆት ሳንጠብቅ ጉዳዮች ሁሉ ትርምስ፣ ፖለቲካዊ ይዘት ያላቸው ምንም ከእግር ኳስ ጋር ተያያዥ በምንም መመዘኛ ተያያዥ የማይሆኑ ጉዳዮች ትኩረት ስበው እንግዲህ እግር ኳሳችን በዚህ መልኩ አንድነትን፣ መተሳሰርን፣ አንድ አይነት ቋንቋን፣ አንድ አይነት መንፈስን፣ አንድ አይነት ስሜትን ያቆራኘው የዓለማችን ትልቁ የሰላም ዘርፍ እንግዲህ በስተመጨረሻም በእንደነዚህ አይነት ደካማ አካላት እንግዲህ መመራቱ ለእንዲህ አይነት ውርደትና ለእኛም እንግዲህ የምንናፍቀው ውድድር በእንዲህ መልኩ እንድንቀበል ተገደናልና ዛሬ ምሽት እስቲ ተመልክተን ደግሞ ትላልቅ ሀገራት በሚያደርጉት ጨዋታዎች ላይ የበለጠ ዝርዝር ጉዳዮች ይዘን እንመጣለን። ግን ዓለም ዋንጫ በእንዲህ መልኩ የምንቀበለው ቶርናመንት እንዳልነበር ሁሉንም የእግር ኳስ ቤተሰብ የሚያምነው የቅርብ ዓመት ትውስታውን ተመልከቱ። የኳታር ዓለም ዋንጫ በሙቀቱ ምክንያት ስንት ውዝግብ ተነስቶ ነው ኳታር ያን የሙቀት ጥያቄ ለሰከንዳት በቶርናመንቱ ላይ ሳናስተውል ዛሬ ላይ በሙቀቱ ምክንያት የሰዓት ለውጥ ተደርጎ እንኳን በአሜሪካ ወተር ብሬክ እንዲደረግ ተደርጓል። ተጫዋቾች አየር ንብረቱ ከወዲሁ በጣም ሊያደክማቸው እንደሚችል ተረድተዋል። ተውት። የክለብ ወርልድ ካፕ አሜሪካ ላይ ተዘጋጅቶ የነበረውን ጉዳይ አወዛጋቢነቱን እንደ ቢዝነስ እንጂ ለእግር ኳሱ ቤተሰብ ታሳቢ የተደረገ አይደለም የሚል ከፍተኛ ተቃውሞ ለምንድን ነው ያገኘው? ክለብ ወርልድ ካፕን በዓለም አቀፍ ደረጃ ትላልቅ አሰልጣኞች ክሎፕ፣ ጋርዲዮላ ሳይቀር እየተቹት ነበሩ። ትላልቅ ክለቦች በጊዜ ጥለው ወጡ። እግር ኳስን ረክተን ተመልክተን ከምንዝናናባቸው ጉዳዮች መካከል እንዲህ አይነት የተጨመላለቀ የፖለቲካ ሂደት ስለሌለው እግር ኳስ ሁሌም ለውይይትም ሲቀርብ ራሱ በድፍረት ነው ሀሳብ የሚያነሳውም ሀሳብ የሚጥለው። ባለፉት ከአንድ ወር በፊት ከጥቂት ሳምንት በፊት የፒኤስጂና የአርሴናል ጨዋታ በመላው ዓለም በስንቱ እግር ኳስ በማይመለከተው አሁን የነ ትራምፕ አይነቱ እግር ኳስን በራሳቸው የፖለቲካ እይታ የሚመለከቱ አይነት ደካማ ግለሰቦች እየተመለከቱት እንኳን በዓለም አቀፍ ደረጃ ትላልቅ የፖለቲካ አክቲቪስቶች ጭምር እግር ኳስ እንዴት እንደሚስባቸው ተመልክተናል። አርሴናል ሲያሸንፍ ያላቸውን ስሜት መደበቅ አልቻሉም። ለምን? እግር ኳስ ነፃ ስለሆነ ከምንም አይነት ፖለቲካዊ ጉዳይ ጋር ስለማያያዝ የትላልቅ ሀገራት ሚኒስተር ሆነው ብራቮ አርሴናል ያሉት እግር ኳስ ትክክለኛ እውነተኛ ስሜት ስላለው
የአጭበርባሪዎችና የፖለቲካ እይታ ያላቸውን ግለሰቦችን በጭራሽ ቦታ የለውም እግር ኳስ። ዛሬ ላይ ግን እግር ኳስን በእንዲህ መልኩ የምንወደውን ዘርፍ አቅጣጫ አስተውት እንግዲህ መልኩንም አቅሙንም ይዘቱንም ቀይሮ ፊፋም ስግብግብ በሆነበት ሆቴሎች ቡክ አለመደረጋቸው የደጋፊ ቁጥር በታሰበው ደረጃ እንግዲህ ይሄ ከትራምፕ የቪዛ እገዳ ውጭ ያሉ ሀገራት ራሱ በታሰበው ደረጃ ወደ አሜሪካ አልመጡም። ገና ቲኬቶች ተሽጦ አላለቁም። በርካታ ቲኬቶች አሉ። የፋይናሉ ቲኬት ደግሞ ትልቁ የሚባለው እስከ $2 ሚሊዮን በላይ እየተሸጠ ነው። በጣም ግን ውስን በታሰበው ወይም ፊፋ ባቀደው ደረጃ እንኳን ቲኬቶች እየተሸጡ አይደሉም እና ዓለም ዋንጫ አልመስ ብሏል። መልኩን እስቲ ተወዳዳሪ ሀገራት ካመጡት ፉክክሩን ደግሞ የበለጠ እነዚህን አሁን እያበላሹት ያለውን ጉዳይ ትተን እግር ኳሱ ላይ እናተኩርና እንመጣለን። ግን አንድም የእግር ኳሱ ጣዕም በመላው ዓለም አይስተዋልም። አንድም እግር ኳሳዊ ጣዕም በጉጉት የተጠበቀውን የዓለም ዋንጫ ግን ገና ሳይደርስ የተጀመረ ንትርክ እንግዲህ በስተመጨረሻ ቪዛ መከልከል፣ አንተ ትገባለህ አንተ አትገባም በሚል እንግዲህ አዘጋጅ ሀገር ተብሎ ለማዘጋጀት እውቅና የወሰደች ሀገር የሚመጡ ዜጎችን የምታስተናግድበት መንገድ እንግዲህ በእጅጉ አሳፋሪና አንገት በሚያስደፋ መልኩ እግር ኳሳችንን አጨማልቀውት አደፋስረውት እንግዲህ እዚህ አድርሰውታል። በቀጣይ ውድድሩና ሜዳ ላይ በሚደረጉ ተጨባጭ ፉክክሮች ላይ እናተኩራለን። ለማንኛውም ከዚህ ጋር በተያያዘ እንግዲህ ነገ ወይ ከነገ ወዲያ በሚኖረን ፕሮግራሞች ላይ ይዞላችሁ የሚመጣ ይሆናል። ለማንኛውም በ3 ፕሮግራም ዕለተ ሐሙስም በእንዲህ መልኩ ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ያደርጉ። ከሀገር ውጭ ብታደምጡ ድጋፍ አድርጉ። ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።